ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አቶ ጌታቸው ረዳ ምስጋና ቀርቦላቸው ከጊዜያዊ አስተዳደር ፕሬዝዳንትነት ተሰናብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበውላቸዋል። በተለይም አቶ ጌታቸው ረዳ የተገኘው ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራል መንግስት እውቅና እንደሚሰጥ አስገንዝበዋል። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። በባህር ዳር ከተማ በህብረተሰብ አጀንዳዎች መረጣና ልየታ ሂደት ውስጥ ከ4500 በላይ የህብረተሰብ ተወካዮች እየተሳተፉ እንደሚገኙ የምክክር ኮሚሽኑ አስታውቋል። በአማራ ክልል የመጀመሪያ የሆነው የምክክር ሂደት በርካታ የህብረተሰብ ክፍልን እያሳተፈ እንደሆነና እስከ መጪው ረቡዕ በሚቆየው የመጀመሪያው ምዕራፍ የምክክር ሂደት የህብረተሰቡን አጀንዳና ተወካይ የመምረጥ ስራ እንደሚከናወንም የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ አስታውቀዋል። ይህ በእንዲህ እንዳለም በባህር ዳር የመኖሪያ ቤት መስሪያ ቦታን ማህበራትን ለማደራጀት ዝግጅት ማጠናቀቁን የባህር ዳር ከተማ አስተዳደር አስታውቋል። ይህን መረጃን በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ በአዲስ አበባ ውስጥ ከሆቴሎች የሚወጣ በተለምዶ ቡሌ ወይም ፈዋ የሚባል የተመጋቢዎች ትርፍራፊ ለኔ ቢጤ መስጠት 10 ሺህ ብር እንደሚያስቀጣና ሆቴሎችም ይህ ትዕዛዝ ነው ፈጽሙን እንደተባሉ መሰማቱ የትግራይ ጊዜያዊ አስተዳደሩ አወቃቀር ሁሉን አቀፍና እኩልነትን ባማከለ ሂደት መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያተኞች ማህበር ማሳሰቡንና የአንድ ፓርቲ የበላይነት ሊንጸባረቅ አይገባም ማለቱን እንዲሁም በሌለበት የእድሜ ልክ ጽኑ እስራት ተፈርዶበት የነበረው ግለሰብ ከተሸሸገበት እንደተያዘ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአዲስ መልክ የሚዋቀረው የትግራይ ክልል ጊዜያዊ አስተዳደር የአንድ ፓርቲ የበላይነት ሊንጸባረቅበት አይገባም ሲል ማህበሩ አሳስቧል። የትግራይ ጊዜያዊ አስተዳደር አወቃቀር ሁሉን አቀፍና እኩልነትን ባማከለ ሂደት መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያተኞች አሳስበዋል። የአንድ ፓርቲ የበላይነት ሊንጸባረቅ እንደማይገባም ገልጸዋል። ማህበሩ መጋቢት 28 ቀን 2017 ዓ.ም ባወጣው መግለጫ የጊዜያዊ አስተዳደሩ በየደረጃው ሙሉ የማስፈጸምና የማስተዳደር ስልጣን ባለው መልኩ መቋቋም ይገባዋል ብሏል። ዞኖች፣ ከተማዎች፣ ወረዳዎችና ቀበሌዎች ሙሉ የማስተዳደር ስልጣን ሊኖራቸው ይገባል ሲልም ገልጿል። አዲሱ መዋቅር በክልሉ የሚንቀሳቀሱ ሁሉም የፖለቲካ ፓርቲዎች እንዲሁም የማህበራዊ ቡድኖችን ተሳትፎ ያረጋገጠ መሆን ይገባዋል ያለው ማህበሩ አንድም ፓርቲ በድምጽ ብልጫ ውሳኔዎችን የሚያሳልፍበት አብላጫ ድምጽ ባለቤት መሆን አይገባውም ሲል አስጠንቅቋል። አመራሩ የትግራይን ህዝብ የጋራ ጥቅም የሚያንጸባርቅ መሆን እንዳለበትም ገልጿል። ወደ ቀጣይ መረጃችን ስናልፍ ለሳምንታት ከሚዲያ የጠፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ብቅ ብለዋል። ከደቡብ ሱዳን ምክትል ፕሬዚዳንት ክቡር ቤንጃሚን ቦልሜል ከወንድሜ ፕሬዚዳንት ሳልቫኪር ማያርዲት ይዘውት የመጡትን መልእክት ተቀብያለሁ ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። አስከትለውም ከምክትል ፕሬዚዳንቱ ጋር ውጤታማ ውይይት አድርገናል። በደቡብ ሱዳን ወቅታዊውን የጸጥታና የፖለቲካ ችግሮች ለመፍታት ሁሉን አቀፍ ቀጣናዊ አካሄድ እንደሚያስፈልግ አጽንኦት ሰጥቻለሁ። ኢትዮጵያ ለደቡብ ሱዳን ህዝቦች ያላትን የድጋፍ ቁርጠኝነት አጠናክራ ትቀጥላለች በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ወደ ቀጣይ መረጃችን ስናልፍ በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ለ2 ዓመት እየተካሄደ ያለው ግጭት በቀጠለበት በዚህ ወቅት መንግስት የአድማ ብተናና የፖሊስ ኃይሎች ተሳትፎን እያጠናከረ እንደሚገኝ ተገልጿል። የፖለቲካ ተንታኞችና ምሁራን በቅርቡ በሺዎች የሚቆጠሩ የክልሉ የጸጥታ ኃይሎች በግጭት ቀጠና ውስጥ መመረቃቸው ወደ ጦር ሜዳ ለመግባት ያላቸውን ዝግጁነት የሚያሳይ ነው ይላሉ። ይህም በቀጠለው አለመረጋጋትና ሁከት ውስጥ አዲስ ምዕራፍ መጀመሩን አመላካች ነው ብለዋል። በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰር የሆኑት ሲሳይ አስማረ ጦሩን በግጭቱ ውስጥ በማሰማራት በክልሉ ዘላቂ ሰላምን መመለስ ከባድ ነው ይላሉ። አክለውም የክልሉ መንግስት አድማ ብተና ሚሊሻዎችና የመደበኛ ፖሊስ ኃይሎችን በብዛት ለማሰማራት ማቀዱ ወቅቱን ያልጠበቀ እንደሆነና መሰረታዊ ችግሮችን እንደማይፈታም ይገልጻሉ። የህግ ባለሙያው አቶ አዲሱ ጌታነህ በበኩላቸው ሰራዊቱ ከክልሉ ቢወጣ የተወሰነ መረጋጋት ያመጣል ብለው ያምናሉ። ውጊያውን ሚሊሻ ወይስ ሰራዊቱ መቀጠል አለበት የሚለው ክርክር ችግሩን በመሰረቱ አይፈታውም ሲሉም ገልጸዋል።
ወደ ቀጣዩ መረጃችን ስናልፍ የኔ ቢጤን መርዳት 10,000 ብር እንደሚያስቀጣና ይህም ትዕዛዝ ነው ፈጽሙን እንደተባለ ተሰምቷል። ጋዜጠኛ በላይ ማናዬ በማህበራዊ ትስስር ገጹ እንዳጋራው መረጃ ከሆነ ዛሬ የደረሰኝ መረጃ እንደሚያመለክተው ትርፍራፊ ሆቴሎች ለድሃ እንዳይሰጡ ተከልክለዋል። ይህን ትዕዛዝ የተላለፈ ባለ ሆቴል 3 ደረጃዎች ያሉት ቅጣት ይጠብቀዋል ሲልም ጋዜጠኛ በላይ ማናዬ በማህበራዊ ትስስር ገጹ አጋርቷል። የመጀመሪያ ቅጣት 5,000 ብር፣ ሁለተኛ ጊዜ ለድሃ ቡሌ ሲሰጥ የተገኘ 10,000 ብር፣ ለሶስተኛ ጊዜ ከተገኘ ሆቴሉ እንደሚታሸግ ንግድ ፍቃድ እንደሚነጠቅ ባለቤቱም ይታሰራል የሚል ትዕዛዝ መውረዱን ጋዜጠኛ በላይ ማናዬ ጨምሮ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በሌለበት የእድሜ ልክ ጽኑ እስራት ተፈርዶበት የነበረው ግለሰብ ከተሸሸገበት መያዙ ተሰምቷል። ጌታቸው አለምፀሐይ የተባለው ተከሳሽ የስራ ባልደረባው የነበረችውን የፍቅር ጥያቄ አቅርቦላት ባለ ትዳር ነኝ በማለቷ በስራ ገበታዋ ላይ ያለች እያባረረ በቢላዋ በመውጋት ሕይወቷ እንዲያልፍ አድርጎ በሌለበት በእድሜ ልክ ጽኑ እስራት ተቀጥቷል። በአቃቢ ሕግ የክስ መዝገብ ላይ ተከሳሹ ሰውን ለመግደል አስቀድሞ በነበረው ሀሳብ ጥር 2 ቀን 2011 ዓ.ም በግምቱ ከረፋዱ 5 ሰዓት ተኩል አካባቢ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ሳባ ህንጻ 6ኛ ፎቅ ላይ የስራ ባልደረባው የነበረችውን ሟች ወይዘሮ መዓዛ ካሳን የፍቅር ጥያቄ አቅርቦላት ባለ ትዳር ነኝ ስትለው የግድ አብረን እንሆን እያለ ሲያስቸግራት ቆይቶ ፈቃደኛ ባለመሆኗ በስራ ገበታዋ ላይ እያለች ጨካኝነቱንና ነውረኝነቱን በሚያሳይ መልኩ እያባረረ በቢላዋ በመውጋት በደረሰባት ጉዳት ወደ ሆስፒታል ከተወሰደች በኋላ የሕክምና እርዳታ ሲደረግላት ቆይቶ ጉዳቷ በመባባሱ ህይወቷ ያለፈ በመሆኑ በፍትህ ሚኒስቴር የጠቅላይ አቃቢ ሕግ ዘርፍ በሴቶችና ህጻናት ላይ የሚፈጸሙ ወንጀሎች አቃቢ ሕግ ዳይሬክቶሬት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሰው ግድያና ከባድ ውንብድና ወንጀል ችሎት ክስ አቅርቦበት ክርክር ተደርጎ በተከሳሽ ላይ የጥፋተኝነት ፍርድ በመስጠት ነሐሴ 4 ቀን 2014 ዓ.ም በዋለው ችሎት በእድሜ ልክ ጽኑ እስራት የተቀጣና ህዝባዊ መብቶቹ ለዘውትር እንዲሻሩ በሌለበት ተወስኖበት የነበረ መሆኑን የፍትህ ሚኒስቴር አስታውቋል። የአዲስ አበባ ፖሊስ ኮሚሽን ግለሰቡን ሲያፈላልግ ቆይቶ መጋቢት 21 ቀን 2017 ዓ.ም ከተሸሸገበት በመያዝ በህግ ጥላ ስር ሆኖ የእስራት ቅጣቱን እንዲፈጽም ወደ ማረሚያ ቤት እንዲላክ መደረጉን ከፍትህ ሚኒስቴር የተገኘው መረጃ ያመለክታል። ወደ ቀጣይ መረጃችን ስናልፍ በባህር ዳር ከተማ በህብረተሰብ አጀንዳዎች መረጣና ልየታ ሂደት ውስጥ ከ4500 በላይ የህብረተሰብ ተወካዮች እየተሳተፉ እንደሚገኙ የምክክር ኮሚሽኑ አስታውቋል። በአማራ ክልል የመጀመሪያ የሆነው የምክክር ሂደት በርካታ የህብረተሰብ ክፍልን እያሳተፈ እንደሆነና እስከ መጪው ረቡዕ በሚቆየው የመጀመሪያው ምዕራፍ የምክክር ሂደት የህብረተሰቡን አጀንዳና ተወካይ የመምረጥ ስራ እንደሚከናወን የኢትዮጵያ አገራዊ ምክክር ኮሚሽን ቃል አቀባይ የሆኑት አቶ ጥበቡ ታደሰ አስታውቀዋል። አሁን ላይ በመጀመሪያው ምዕራፍ የህብረተሰቡ ተወካዮች ይመረጣሉ ያሉት ቃል አቀባዩ በተመረጡት ተወካዮች አማካኝነት ከረቡዕ በኋላ በሚኖረው የምዕራፍ 2 ውይይት ምክክሩ እንደሚቀጥልም ገልጸዋል። በዚህም 270 ያክል ተወካይ ይመረጣል ተብሎ እንደሚጠበቅም ነው የኮሚሽኑ ቃል አቀባይ ያስታወቁት። እየተካሄደ ባለው የመጀመሪያው ምዕራፍ ምክክር ሴቶች፣ ወጣቶች፣ መምህራንና ሌሎችም የማህበረሰቡ አካላት እየተሳተፉ ይገኛሉ ሲሉ ያከሉት አቶ ጥበቡ በሁለተኛው የምክክር ምዕራፍ ደግሞ በክልሉ ያሉ የታጣቂ ኃይሎች ተወካዮች፣ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪ ግለሰቦችና የሲቪል ማህበራት ጭምር ተካተው ምክክሩ እንደሚቀጥልም ተናግረዋል። እስካሁን ባሉት የህብረተሰቡ የአጀንዳ ልየታዎች በጥቅሉ ከህገ መንግስት፣ ከጸጥታና ሰላም እንዲሁም ከኢኮኖሚያዊ ተጠቃሚነት ጋር በተያያዘ አጀንዳዎች እየተነሱ እንዳሉ ቃል አቀባዩ አስታውቀዋል። በቀጣይ ቀናት ህብረተሰቡ የሚመርጣቸውን አጀንዳዎች አጠናክሮ ያቀርባል ተብሎ ይጠበቃል ያሉት የኮሚሽኑ ቃል አቀባይ እስካሁን ባለው ሂደት በባህር ዳር ሰላማዊ የምክክር ሂደት መኖሩንም አረጋግጠዋል። ወደ ቀጣዩ መረጃችን ስናልፍ በባህር ዳር የመኖሪያ ቤት መስሪያ ቦታ ማህበራትን ለማደራጀት ዝግጅት ማጠናቀቁን የባህር ዳር ከተማ አስተዳደር አስታውቋል። የባህር ዳር ከተማ አስተዳደር የነዋሪዎችን የመኖሪያ ቤት ጥያቄ ለመፍታት ቅድመ ዝግጅት ማጠናቀቁን አስታውቋል። ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ለመገናኛ ብዙሃን በሰጡት መግለጫ ከተማ አስተዳደሩ የነዋሪዎችን የልማትና የመልካም አስተዳደር ጥያቄዎች ለመመለስ የሰራቸውን ስራዎች ዘርዝረዋል። የከተማው ህዝብ ከሚያነሳቸው ጥያቄዎች ውስጥም የመኖሪያ ቤት አቅርቦት አንዱ በመሆኑ ጥያቄውን ለመመለስ ከ2006 ዓ.ም ጀምሮ ለተደራጁት 896 ማህበራትን መሬት አቅርበን አብዛኞቹ አግኝተዋል ብለዋል። በቀጣይም የመኖሪያ ቤት መስሪያ ቦታን ለመስጠት የከተማ አስተዳደሩን የጸጥታ መዋቅር፣ የመንግስት ሰራተኞችን እንዲሁም የከተማ ነዋሪዎችን እንደ ቅደም ተከተላቸው ለማደራጀት ለምዝገባ ዝግጅቱን ማጠናቀቁን አሳውቀዋል። አሁንም ካለው ሰፊ የህዝብ ጥያቄ አኳያ በ2013 ዓ.ም በማህበር መደራጀት እንዲቆም ኮሚቴ ወስኖ እንደነበርና አሁን ላይ እገዳው ተነስቶ መደራጀት እንዲቻል የከንቲባ ኮሚቴው መፍቀዱን ገልጸዋል። ከንቲባ ኮሚቴው ከ500 በላይ
የቤት ማህበራት እንዲደራጁ ፈቅዷል። አደረጃጀቱም በቤት ስራ ማህበር መመሪያ ይሆናል። ከአሁን በፊት የነበሩ ችግሮችንም እንቀርፋለን ብለዋል። ማደራጀት ያለበትም የማህበራት ጽህፈት ቤት ብቻ በመሆኑ ግብረ ኃይል ተቋቁሞ ይሰራል ብለዋል። የማደራጀት ሂደቱ በ3 ምዕራፍ እንደሚከወን የገለጹት ተቀዳሚ ምክትል ከንቲባው ከሚያዝያ 6 ቀን 2017 ዓ.ም ጀምሮ የመንግስት ሰራተኞች፣ የጸጥታ አካላትና የከተማ ነዋሪዎችን የማደራጀት ሂደት እንደሚከተልም ገልጸዋል። በከተማዋ የሐሰት መታወቂያ ችግርን ለመቅረፍ እንደሚሰራም ተናግረዋል። ከተማ አስተዳደሩን በቂ ዝግጅት ማድረጉንና በአጭር ጊዜ የማደራጀቱን ስራ እንጀምራለን ያሉት ተቀዳሚ ምክትል ከንቲባ ጎሹ በአራቱም አቅጣጫዎች የቦታ ዝግጅት እንዲደረግ መወሰኑንም ገልጸዋል። ወደ ቀጣዩ መረጃዎች ስናልፍ አቶ ጌታቸው ረዳ ምስጋና አቅርቦላቸው ከጊዜያዊ አስተዳደር ፕሬዝዳንትነት ተሰናብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበውላቸዋል። ጠቅላይ ሚኒስትሩ በፕሪቶሪያው የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ አመስግነዋል። በተለይም አቶ ጌታቸው የተገኘው ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራል መንግስት እውቅና እንደሚሰጥም አስገንዝበዋል። በቀጣይ ስራዎች በጋራ ተቀራርበው እንደሚሰሩ ያረጋገጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለነበራቸው ቆይታም ምስጋና አቅርበዋል። አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር በመሆን ለ2 ዓመታት መርተዋል። አሁን ላይ አዲስ የክልሉ ፕሬዝዳንት እንዲሰየምም በሂደት ላይ መሆኑ ይታወቃል።